እናቴን በመውለድ ላይ ነው የገደላት። አንድ ልጅ ወልዳ በሳምንቱ ማለት ነው። አያታችን መጥቶ ስለምኖ ወክን ምናምን አይ የሁለት ሰው ነፍስ ከዚህ ቤት ይወጣል አለ። 2 ዓመት ባልሞላ ጊዜ ውስጥ የ6 ሰው ነፍስ ከቤታችን ጠፋ። እንግዲህ ይሄን ሲሆን እኔና አንድ ልጅ ቀንበር ተጠምደን ነው እንደበሬ፣ ሌላው መጥረባ ተሸክሞ ነው፣ ሌላው ሉጋም እንደ ፈረስ ተለጉሞ ነው ያለው። ያንዳንዱ ቤት ጀርባ ላይ እንደ ኩሽና ቃልቻ ቤት አለ። ችግር የሚፈጥርብኝ በዓል ቀን ነው። ቢያንስ በአንድ ቀን ወደ 12 ሰው ነው የከሰሰኝ። ግማሹ ጥርስን ተሰበረ ይላል፣ ግማሹ እግሬን ይላል፣ ግማሹ ጭንቅላቴን ይላል። ኤሌክትሪክ ሁሉ በቃ ተቀጣጣለ። ቤት ውስጥ የተለያየ ነገር ሆነ። ከዛ በኋላ ምን እንደሆነ ያላውቅም ወደ ወንዝ ሮጥኩ። አንድ ባንድ እያወለኩኝ ፓንት ሳይቀር ለካ አውልቅ ያለው ነው ያላወቅኩም። እኔ እኮ ሳልወዱ ከሰል በላለሁ። ምንድነው እስኪ ግንባሬን አስፋልት ላይ እንደዚህ ምናምን ያደርጋል። ጠዋት ነው እንግዲህ ተነስታ ድሪ ምን አለበት ይሄን ኢየሱስን ብናምን አለች። አንድ ጊዜ አብዬ ጮኩ። ክፉ ስድብ ተሳለፈ። ዘላ ወጣች። ያገኘው ስለሚወራወር ልክ በር ላይ ሲደርስ ይሄ ግር አልገባ አለ። ኧረ ነይ ጠጅ ተመለሰች ነው ምንድነው? ኧረ ግሬ እኮ ታስሯል እዚህ ጋር አልነቀላለ። ከዛ በኋላ ንፍጥ በንፍጥ ሆናለሁ። ዝም ብሎ ምንድን ተዘጋጋለከ ነገር በህግ አምላኩም ነገር አለው በቃ አምላኩም ይለኛል። እኔ ደግሞ ሰዎችን መትቼ ፖሊስ እያባረረኝ ነው የሚመስለኝ። እጅን ሲያነሳ የሚጸልየው ሰውዬ በኢየሱስ ስም ይለኛል። ወጥቼ ለመሄድ 6 ቤተሰቤን የፈጀ አጋንንት ነው ደግሞ እየመጣ ያስፈራራኝ ነበር። ለሌሊት ከፖሊሶች ጋር ግብግብ ከተፈጠረና ራቁቴን ከሄድኩ በኋላ በተኛውበት ይመጣና ትሄድና አሁን ትሞታለህ እንገልሃለን ልክ እንደ እናትና ምናምን ብሎ ስለሚያስፈራራኝ ይገለኛል። እባካችሁ ወገኖቼ